እሺ አንደኛ ጥያቄ የዮሐንስ ራእይ ምዕራፍ 14 ቁጥር 11 ላይ የስቃያቸው ጢስ ለዘላለም እስከ ዘላለም ድረስ ይወጣል ይላል። ዮሐንስ ራእይ ምዕራፍ 14 ቁጥር 11 የስቃያቸው ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ይሄ የሚያሳየው ሐሳውያን ለክርስቶስ ያልሰገዱ ያላመለኩ ማለት ነው። የስቃያቸው ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ኃጢያተኞችን ነው የሚናገረው። ለሐሳዊው መሲህ የሰገዱትን ነው የሚናገረው። ግን የስቃያቸው ጢስ ለዘላለም እስከ ዘላለም ድረስ ይወጣል ማለቱ ምን ማለት ነው? ምን ነው የሚያሳየው? ምን ነው የሚናገረው? አንድ ደቂቃ አላችሁ፣ መልሱን ትጽፋላችሁ ለራሳችሁ ማለት ነው። በደፍተር ላይ ወይም በስክሪፕት በወረቀት ላይ መልሱን ትጽፋላችሁ። ከዛ ወደ ሁለተኛው ጥያቄ እንሄዳለን። አንዴ ልድገምላችሁ። የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል ይላል ዮሐንስ ራእይ ምዕራፍ 14 ቁጥር 11 ላይ። ይሄ ለሐሳዊው መሲህ ዲያብሎስ፣ ለሐሳዊው ነብይ፣ እነሱን ላመለኩ፣ ለሐሳዊው መሲህ ላመለኩ፣ ለሐሳዊው መሲህ ለሰገዱ የተነገረ ቃል ነው። ስለዚህ ምን ማለት ነው? የስቃያቸው ጢስ ለዘላለም እስከ ዘላለም ድረስ ይወጣል ሲል መልሱን አስቀምጡ። አንድ ደቂቃ አላችሁ። ማርሸት ጀምሪ። በቃ እነዚህን ፈተናዎች ጥሩ የምታመጡ ለኔ ነገረኛል እየተማራችሁ እንደሆነ ለራሳችሁ ለውጣችሁ ራሳችሁን የምትፈትኑበት የምትመዝኑበት ነውና አንደኛው ጥያቄ ይሄ ነው። መልስ በቃ ከዚህ በኋላ አቁሙ። እኔ ያላያችሁ መንፈስ ቅዱስ ያያል። ፕሊስ ልክ ታይሟ ስታበቃ አቁመን ወደ ሁለተኛው እንሄዳለን ማለት ነው። እሺ ሁለተኛው ጥያቄ ሁለተኛው ጥያቄ አየሁም እነሆ ነጭ ደመና በደመናው ላይ የሰውን ልጅ የሚመስል ተቀምጧል፣ በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው ይላል ዮሐንስ ራእይ ምዕራፍ 14 ቁጥር 14። የሰው ልጅ የሚመስል የተባለው ለማን ነው? ምን ማለት ነው? የሰው ልጅ የሚመስል ምን ማለት ነው? እደግመዋለሁ። አየሁም እነሆ ነጭ ደመና በደመናው ላይ የሰውን ልጅ የሚመስል፣ አስተውሉ፣ የሰውን ልጅ የሚመስል ተቀምጧል፣ በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው። ዮሐንስ ራእይ ምዕራፍ 14 ቁጥር 14 ተምራችኋል፣ በደንብ ተምራችኋል። የሰውን ልጅ የሚመስል የተባለው ለማን ነው? ምን ማለት ነው? የሰውን ልጅ የሚመስል ሲል ለማን ተናገረ? ምን ማለት ነው? ማርሸት ጀምሪ።
እሺ ማርሸቲ እግዚአብሔር ይባርክሽ። በቃ አቁሙ እባክህ አቁሙ። አላያችሁም ግን እኔ እንደ እግዚአብሔርን ፈርተን ልክ አንድ ደቂቃዋ ስታልቅ ማቆም አለብን። እሺ ፕሊስ አቁሙ። በቃ ቁጥር 3 ሶስተኛ ጥያቄ ከዚህም በኋላ አየሁ የምስክርም ድንኳን መቅደስ በሰማይ ተከፈተ ይላል። ምን ማለት ነው? ከዚህም በኋላ አየሁ የምስክርም ድንኳን ከዚህም በኋላ አየሁ የምስክርም ድንኳን መቅደስ በሰማይ ተከፈተ ሲል ምን ማለት ነው? ራዕይ ዮሐንስ ምዕራፍ 15 ሳስተምር ካስተዋላችሁ ቁጥር 5 ላይ በሰማይ የተከፈተ ሲል በሰማይ በር አለ ወይ? የሚከፈት የሚዘጋ በር አለ ወይ? የሚከፈት የሚዘጋ መስኮት አለ ወይ? ምን ማለት ነው? ፍንጭ ሰጥቻችኋለሁ። ይሄውላችሁ ከዚህ በኋላ አየሁ የምስክርም ድንኳን መቅደስ በሰማይ ተከፈተ ሲል እንዲያው ቅዱስ ዮሐንስ በራእዩ ላይ ሰማይ ያለ ትልቅ በር በቃ ሲከፈት ሲዘጋ መስኮት ሲከፈት ሲዘጋ እያየ ነው ወይ? አስተውሉ። ምን ማለት ነው? በቤተክርስቲያናችን ትርጓሜ መሰረት ምን ማለት ነው? አንድ ደቂቃ አላችሁ። መልሱን ሶስተኛ ቁጭ ታደርጋላችሁ። ማርሸትዬ ጀምሪ። በቃ ማርሸቲ። እሺ አራተኛ ጥያቄ ይሄው አራተኛ ጥያቄ ለሰባቱ መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደስ ሰማሁ ይላል። ዮሐንስ ራዕይ ምዕራፍ 16 ቁጥር 1 ላይ ታገኙታላችሁ። ክፍሉን ጥቅሱን ማለት ነው። ይህ ምን ይናገራል? ምን እያለ ነው? ዮሐንስ ራዕይ ምዕራፍ 16 ቁጥር 1 ላይ ለሰባቱ መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደስ ሰማሁ ይላል። ኦኬ ቅዱስ ዮሐንስ የሰማውን ድምጽ ነግሮናል። ድምጹ ምን ይናገራል? እነዚህ ሰባት መላእክትም ሄደው ያደረጉት ነገር ምን ነው የሚያሳየው? እሱን መልስ ታስቀምጣላችሁ። ለሰባቱም መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደስ ሰማሁ። ምን ይናገራል? ይሄን ጥያቄ ለመመለስ እንደ ፍንጭ ልስጣችሁ። አንድምታ ተረጓሚያችንን ሳስነብባችሁ ምንድነው ብለው አበው ያስቀመጡት ያን ቃል አስቡ። ኦኬ አንድ ደቂቃ አላችሁ። እሺ እግዚአብሔር ይስጥሽ። አምስተኛ ጥያቄ ምዕራፍ 17 ላይ ነው። አምስተኛው ጥያቄ ከምዕራፍ 17 ነው። ዮሐንስ ራዕይ ምዕራፍ 17 ቁጥር 2 ላይ ነው የተወሰደው።
የምድርም ነገስታት ከእርሷ ጋር ሴሰኑ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ ይላል። ይህ ምን ማለት ነው? የምድር ነገስታት ከእርሷ ጋር ሴሰኑ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ። ይሄ ቃል የተናገረው ለማን ነው? ባቢሎን። ኦኬ፣ የምድር ነገስታት ስለ ባቢሎን ነው የሚናገረው። ባቢሎን በኃጢአተኛ ከተሞች ትመሰላለች። ኦኬ፣ አንድምታ ትርጓሜያችን ቤተ አይሁድ ይላሉ። በክፉ በሆኑ በሮማውያን ክፉ በሆኑ ሰዎች ትመሰላለች። ባቢሎን ከተሞች ትመሰላለች። ራዕይ ዮሐንስ ምዕራፍ 17 ቁጥር 2 ላይ ግን የምድር ነገስታት ከእርሷ ጋር ሴሰኑ በምድርም የሚኖሩ በዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ ይላል። ምን ማለት ነው? የምድር ነገስታት ከእርሷ ጋር ሴሰኑ ሲል ምን ማለት ነው? ታስታውሳላችሁ? በደንብ ነው የተማርነው። አንድ ደቂቃ አላችሁ። በቂ ነው። እሺ ቴንክ ዩ። እሺ ስድስተኛ፣ ከዚህ በኋላ አንድ ጥያቄ ነው የቀረው። ስድስተኛውም ከራዕይ ዮሐንስ ምዕራፍ 17 ላይ ነው የተወሰደው። ቁጥር 3 7 ራሶችና 10 ቀንዶችም ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ ይላል። በቀይ አውሬውን ቀይ ብሎ ለምን ተናገረ? ቀይ መባሉ ምን ይናገራል? ሴት የተባለችውስ ምንድናት? በሴት አንቀጽ የተጠራችውስ ምንድናት? ኦኬ 7 ራሶችና 10 ቀንዶች። ይሄን በባለፈው ላይ በባለፈው ፈተና ላይ ስላመጣሁት እሱን ችግር የለም። አብዛኞቻችሁ ይሄንን ታውቃላችሁ፣ ተመራችኋል። እኔ ጠየቅኩት፣ በደንብ አስተውሉ። ቀይ አውሬ ለምን ተባለ? ሴት የተባለችውስ ማናት ነው። ኦኬ 7 ራሶችና 10 ቀንዶችን ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ ይላል። ዮሐንስ ራዕይ ምዕራፍ 17 ቁጥር 3። ቀይ መባሉ ምን ይናገራል? ሴት የተባለችውስ ምንድናት? ማርሸት ጀምሪ። እሺ ማርሸት እግዚአብሔር ይስጥልኝ። የመጨረሻ ጥያቄ ሰባተኛው ጥያቄ የወጣው ከራዕይ ዮሐንስ ምዕራፍ 18 ላይ ነው። ዓርብ ዕለት ነው ራዕይ ዮሐንስ ምዕራፍ 18ን የጨረስነው። ቁጥር 27 ላይ በአስማትሽም አህዛብ ሁሉ ስተዋልና ይላል። ይህ እንዴት ይፈታል? በአስማትሽም አህዛብ ሁሉ ስተዋልና ይላል። ዮሐንስ ራዕይ ምዕራፍ 18 ቁጥር 23 ላይ ይሄ የተነገረው ስለ ባቢሎን ነው። ኦኬ ስለ ቤተ አይሁድ ነው። በአስማትሽም አህዛብ ሁሉ ስተዋልና የሐሳዊ መሲህ መንግስትን ነው የሚያነሳው። ለምንድን ነው ግን በአስማትሽም አህዛብ ሁሉ ስተዋል የተባለ?
ገብቷችኋል? የምታብራሩትን በደንብ የምታብራሩት ምክንያት ለምንድነው አህዛብ በአስማትሽ ስተዋል? አስማትሽ የተባለ ምንድነው? የተማረ ሰው የሚመልሰው ነው። አስማት የተባለ ምንድነው? በአስማትሽስ አህዛብ ሁሉ ስተዋል ይላል። ምን ማለት ነው? ራዕይ ዮሐንስ ምዕራፍ 18 ቁጥር 23 ማርሸትዬ ጀምሪልኝ። እሺ በቃ አሁን ወደ ጉዳችንን እንመልከት እስቲ። ስንት ሰው ተማረ? ስንት ሰው ትምህርቱን ሲከታተል ነበር የሚለውን እንመልከት። ከዛ በፊት ግን ወደ መልሱ ከመሄዴ በፊት እንዴት ነበረ? ይከብዳል? ፈተናው እንዴት ነበር? አለፈኝ? ኧረ ተይ ነሳሂት፣ ተው እናንተ ሰዎች። ፈተናው እንዴት ነበር? እስቲ ኮሜንት ላይ ጻፉ። ከባድ ነው? ኧረ እኔ አላከበድኩትም። ኃይልዬ ጥሩ ነበር እያለ ነው። ዲያቆን ጥሩ ነበር። ሀምብል ይከብዳል ትላለች። ሀምብል ምኑ ነው የሚከብደው? ኧረ ተው። ከዚህ በላይ ቀላል ፈተና ቀላል ነው። አዎ ናታሊ ይኸው ታዘቡልኝ። ቀላል ነው፣ አሪፍ ነው የሚሉትን ያዙልኝ እስቲ ውጤታቸውን እንዳያላወጭ። ቀላል ነው፣ ጥሩ ነው። ኮኪ ከባድ ነው። ኧረ ተይ። እስቲ 4 ጥያቄ አለፈኝ። 4 ጥያቄ። ቆይ እናንተ ሰዎች ምን ነው ስንት ማስታወቂያ ተናግሬ ቴሌግራም ላይ ተናግሬ ልጆች ማስታወቂያ ሰርተው እነ ሄሉ ሁሉ ሳይቀር። እሺ ይሁን ችግር የለም። ወደ ጥያቄው ወደ መልሱ እንሂድ። አንደኛ ደግሞ ለራሳችሁ ይኸው ከተሳሳታችሁ ኤክስ ስጡ፣ ራይት እንዳትሰጡ። የተሳሳተ ሰው ኦኬ፣ ለምሳሌ መልሱ እውነት ሆኖ ሐሰት ብላችሁ ከጻፋችሁ ኤክስ ነው የምትሰጡት። ማጭበርበር አይቻልም። እኛን አይደለም የምታታሉ፣ መንፈስ ቅዱስን ነው መንፈስ ቅዱስን ለማታለል ነው የምትሞክሩት። ይሄ ደግሞ ትልቅ በደል ኃጢአት ነው። በቃ እኔ ባላያችሁ እግዚአብሔር ያያል። በቃ ያገኛችሁትን ኦነስት ሆናችሁ አስቀምጡ። ያው እናንተም ራሳችሁን ትታዘቡበታላችሁ። አለመማራችሁ ያመጣውን ጉዳት ትመለከታላችሁ። ስለዚህ ለሌላ ጊዜ በደንብ ለመማር በደንብ ፈተናውን ጥሩ ውጤት ለማምጣት ትነሳሳላችሁ። አደራችሁ፣ በቃ ችግር የለም። አደራችሁ ትክክለኛውን ውጤት ነው የምታስቀምጡት። እሺ፣ የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል ይላል ዮሐንስ ራዕይ ምዕራፍ 14 ቁጥር 11 ላይ። ይሄ ቃል የተነገረው ኦኬ ለሐሳዊው መሲህ መንግስት ኦኬ እግዚአብሔር አምላክ በኃጢአተኞች ላይ መፍረዱን የሚገልጽ ቃል ነው። ጢስ መባሉ ዜና ፍርድ ኦኬ በእነሱ ላይ መፈረዱ መሰማቱን ነው። ከእግዚአብሔር ዘንድ የሐሳዊው መሲህ መንግስት ፍርድን መቀበሏን ፍርድ ማግኘቷን ኦኬ የፍርዷን ዜና ጢስ ብሎ ይሰይመዋል። እኔ ግን ጥያቄው ስለ ጢስ አይደለም የጠየቅኳችሁ። እስከ ዘላለም ድረስ ይወጣል ለምን ተባለ ሚለውን ነው። ፍርዱ ወይም የስቃያቸው ጢስ ለዘላለም እስከ ዘላለም ድረስ ይወጣል ይላል። ምን ማለት ነው ጥያቄው። ይሄ ምንን ያሳያል? ምንን ይናገራል? መልሱ የእግዚአብሔር ፍርድ ፍጹም መሆኑን ኦኬ ፍጹም መሆኑን በሐሳዊው መሲህ መንግስት ላይ እግዚአብሔር አምላክ
ፈረደ ስንል ፍርዱ ፍጹም ነው መልሶ ያ የተፈረደበት የሐሳዊ መሲህ መንግስት ደሞ በግለሰብ ስናይ አንድ ኃጢያተኛ ከተፈረደበት በኋላ በእግዚአብሔር ዘንድ ፍርድን ከተቀበለ በኋላ መልሶ ምን አይልም አይነሳም ኦኬ የወፍጮ ድንጋይ በባህር ውስጥ ሲሰጥም በባለፈው ተመራችኋል አይደለ ሰጥሞ እንደሚቀር ፍለጋው እንደማይገኝ ከእግዚአብሔር ዘንድ ፍጹም ፍርድን የተቀበለ ሰው ከዛ በኋላ አበቃ ነው የሚባለው ከዛ በኋላ የእግዚአብሔርን መንግስት አይወርስም አንዴ ሰው ከተፈረደበት በድሎ እግዚአብሔር ጌታችን መራሽን ኢየሱስ ክርስቶስ በክርስቶስ የፍርድ ወንበር ተገልጦ ከተፈረደበት በኋላ መልሶ አይነሳም ወደ ጨለማ ይሄዳል አሁን ምን ሳምንት ነው ያለው ገብርኤል አይደለ ያ አንድ መክሊት ቆፍሮ የቀበረ ምንድነው ያለው ጌታው አስወጡት ምን ወዳለበት ጨለማ ወዳለበት ጥርስ ማፏጨት ወዳለበት ሐዘን ወዳለበት ስቃይ ወዳለበት ለቅሶ ወዳለበት አስወጡት ነው አንዴ ሰው ከተፈረደበት በኋላ አበቃ ያንን ነው የሚናገረው ራዕይ ዮሐንስ ምዕራፍ 14 ቁጥር 11 ላይ የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል መባሉ አንዴ ከተፈረደባቸው አንድ ሰው ፍርድን ከተቀበለ በኋላ በደንብ አድርጋችሁ ስሙ ጢስ የሚለው የፍርዱን ዜና እንዴ ዜና ፍርዱን ነው የሚመለከቱት ከተፈረደበት በኋላ ግን አበቃ ነው ዛሬ ቆይ ፈተና ነው ተብላችሁ ነው እንዴ ማን ነው አስፈራርታችሁ ፈተና ስለሆነ ነው ተማሪው ሁሉ የት ነው ተበታት ነው ያለ ዛሬ ወይ ጉድ እሺ አሁን ስንት እስቲ አዲክ ተግባውተናል እንቀጥል አይደለ ጢስ ሚለው ዜና ፍርዱን ነው የሚናገረው ከዘላለም እስከ ዘላለም ድረስ ያ የዜና ፍርዱ ይወጣል መባሉ ፍርዱ ፍጹምነቱን ነው የሚናገረው ፍጹም ፍርድ እግዚአብሔር አምላክ እሺ እንደሰጠ ነው የሚናገረው ልቀጥል መልካም እሺ ችግር የለም ሁለተኛው ጥያቄ ላይ ሊሄድ ማለት ነው እሺ ሁለተኛ አየሁም እነሆ ነጭ ደመና በደመናው ላይ የሰውን ልጅ የሚመስል ተቀምጧል በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው ይላል ራዕይ ዮሐንስ ምዕራፍ 14 ቁጥር 14 ላይ የሰውን ልጅ የሚመስል የተባለው ለማን ነው ምን ማለት ነው የሰው ልጅ የሚመስል መባሉ ምን ነው የሚናገረው የተነገረውስ ለማን ነው እሺ ሁለተኛው ጥያቄ የሰውን ልጅ የሚመስል መባሉ የሰው ልጅ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ ከሴት የተወለደ ይለዋል ሴት የሚላት እመቤታችንን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ነው በነገራችን ላይ ይሄን በደንብ አድርጋችሁ እንዴው በምን አይነት ቋንቋ መናገር እንዳለብኝ አላውቅም እናንተም ደግሞ ገብታችሁ የምትማሩበትን ቤት ለይታችሁ ማወቅም አልቻላችሁ የቤተ ክርስቲያንን ትምህርት ካልተማሩ ሰዎች ስር ቁጭ ብላችሁ በቃ እንዴው ሰሞኑን የሚሰማው ጉር ለየት ያለ ነው በጣም ያሳፍራል ይሄ ራዕይ ዮሐንስ ከስንቱ ኮኖ የሸፈነን ጎበዝ ጌታችን መድኃኒታችን ኢየሱስ ክርስቶስ በደንብ ሰው ነው ሰው ብቻ ግን አትለውም ቤተክርስቲያን ይሄን ማወቃል እኔ ምን እንደምናደርግ አልገባንም ሰው ብቻ አይደለም ግን አምላክም ነው ሰውም ነው አምላክም ነው 100% ሰው ነው ከኃጢያት በስተቀር 100%ም አምላክ ነው ሰው አይደለም የሚል ትምህርት የአጋንንት ትምህርት ነው እኛ ተናግረናል እኛው ስንት ጊዜ ነው የተናገርነው ሰው ነው ሰው ብቻ ግን አይደለም ምንም ነው አምላክም ነው ደግሞ ፍጹም ሰው ፍጹም አምላክ ቤተክርስቲያን የምታስተምረው ይሄንን ነው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ይሄንን እንወቅ ታዲያ ለምንድን ነው የሰው ልጅ የሚመስል የተባለ ቢሉ በራዕይ ዮሐንስ ላይ ብፁዕ አቡነ ሽኖዳ ሳልሳዊ ይሄን ክፍል አንስተን እሳቸው ማንስተው ያስተምራሉ እኛም ከዚህ በፊት አንስተን አይተናል የሰው ልጅ የሚመስል መባሉ በክብር ከሰው መካከል ኢየሱስ ክርስቶስን ሊተካከል የሚችል የለም ኦኬ
በምድር ላይ ካሉ ሰዎች በክብር ሊተካከለው የሚችል እርሱን በስልጣን ሊተካከለው የሚችል እርሱን በኃይል ሊተካከለው የሚችል የለም ሲል የሰው ልጅ የሚመስል አለው። የሰው ልጅ ግን አይደለም ይያለ አይደለም። አስተውሉ። ችግሩ አትማሩም እኮ አሁን ችግር የሆነው አንዱም ተነስቶ የምንፍቅና ትምህርት ይናገራል፣ አንዱም ተነስቶ የምንፍቅና ይናገራል። ቤተክርስቲያን ስታስተምር ግን እናንተ አትሰሙም። ችግር ነው። ተባካችሁ ደጋግመን ተናግረናል። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ለነገሩ አሁን ያው በቅርቡ ዲያቆን ክርስቶፎሮስ ቤት ጉባኤ እስጢፋኖስ ሊጀምር አይደለ? ራዕየ ዮሐንስን ጨርስና የዛኔ እንገናኛለን። ይሄን ሁሉ የምንፍቅና ትምህርት ያስተማርሽ ሁላ ያኔ ገብተሽ በቪዲዮ ኬት እንዳመጣሽ ትናገራላችሁ። በክርስቶስ ላይ የቀለዳችሁ በጣም በተለይ በነገረ ስጋዌው ላይ ያሾፋችሁ ብዙ ሰዎች አለ። ችግር የለም በጊዜው ምን እንነጋገር ይሆናል መጽሐፍ ገልጠን። እሺ የሰው ልጅ የሚመስል የተባለው ኢየሱስ ክርስቶስ ነው። ለምን የሰው ልጅ ተባለ? የሰው ልጅ የተባለው እርሱን ከሰው ዘንድ በግርማው በኃይሉ በጌትነቱ የሚተካከለው ስለሌለ የሰው ልጅ ተባለ። ቄሳር ኔሮን ቄሳር ጌታ ቢባል ጌትነቱ ከክርስቶስ ጌትነት ጋር የሚተካከል አይደለም። ኢየሱስ ክርስቶስን ለዚህ ነው ለመለየት ቤተክርስቲያን የጌቶች ጌታ ትለዋለች። ችግር የለውም ጌታ ብትሉ ምንም ችግር የለውም። ሐዋርያት ሰማዕታት የተናገሩት ቃል ነው፣ አናፍርበትም። ኢየሱስ ክርስቶስ ጌታ ነው። አዎ ጌታ ነው። የጌቶችም ደግሞ ጌታ ነው ትላለች። ለምን? የሰው ልጅ የሚመስል በጌትነት ኦኬ በኃይሉ ከሰው ዘንድ እርሱን የሚመስል የለም ሲል የሰው ልጅ የሚመስል ተባለ። የሰው ልጅ የሚመስል ተባለ። ኢየሱስ ክርስቶስ የሰው ልጅ የሚመስል ስለተባለ ሰው አይደለም ማለት ግን አይደለም። ሰው ነው። ፍጹም ሰው ፍጹም አምላክ ነው። 100% ሰው 100% አምላክ፣ ግማሽም አይደለም። በነገራችን ላይ ምናልባት የሆነ ቦታ ብቻ ከሰማችሁ ግማሽ ብለው ሰዎች ቢያስተምሩ ይሄ ሄሬሲ ነው፣ ምንፍቅና ነው። ግማሽ የሚባል ነገር የለም። 100% ሰው ነው፣ 100% አምላክ ነው። ፍጹም ሰው ፍጹም አምላክ። ይህ ማለት 100% ሰው ከኃጢአት በስተቀር ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክም ነው። ደግሞ ሰው ብቻ ደግሞ አትለውም። ገባችሁ አይደለ? የሰው ልጅ የሚመስል ግን የተባለው ከክብሩ ጋር ነው። ከሰው ዘንድ ኢየሱስ ክርስቶስን በክብር የሚመስለው የለም። ብፁዕ አቡነ ሽኖዳ ሳልሳዊ ይህንን ክፍል በደንብ አድርገው አብራርተው ይገልጻሉ። የሰው ልጅ የሚመስል መባሉ በክብር ክርስቶስን ሊተካከል የሚችል የለም። ማን ነው? እስቲ መልሱልኝ። አለ እንዴ ክርስቶስን ሊተካከል የሚችል በክብር ከሰው ዘንድ አለ ወይ ጎበዞች? ሰው ነው ክርስቶስ፣ አምላክም ነው። ፍጹም ሰው ፍጹም አምላክ ነው። በሰውነቱ ከክርስቶስ ጋር ሊተካከል የሚችል ጀግና አለ እንዴ? እስቲ ንገሩኝ። ማን ነው? እነ እስክንድር ይተካከላሉ እንዴ? ኧረ ማንም ክርስቶስን ማን ነው የሚተካከለው? ማን ይተካከለዋል? ቄሳር ነው ክርስቶስን ሊተካከል የሚችለው? በፍጹም ማንም የለም። ለዚህ ነው የሰውን ልጅ የሚመስል ተብሎ የተገለጠ ስለ ክርስቶስ ሲነገር። በክብር የሚተካከለው የለም፣ በጌትነት የሚተካከለው የለም፣ በስልጣን የሚተካከለው የለም፣ በኃይል የሚተካከለው የለም። ተስማማን ታዲያ ጎበዝ? ተስማምተናል። እሺ እንቀጥል። ሶስተኛ ከዚህም በኋላ አየሁ ይላል። የምስክርም ድንኳን መቅደስ በሰማይ ተከፈተ። ጥያቄ የምስክርም ድንኳን መቅደስ በሰማይ ተከፈተ አለ። በሰማይ በር የለም፣ መስኮት የለም። ተከፈተ፣ የሚዘጋ የሚከፈት መስኮትም ሆነ በር የለም። አሁን እኮ እንደዛ ብሎ የሚያስብኩ ሰው ይኖራል። የሆነ ትልቅ በር ሲከፈት ሲዘጋ ወይ ጉድ!
እንደዛ ብላችሁ ታስባላችሁ? በሰማይ በር መስኮት የለም። ይኸው ምን ማለት ነው? ከዚህም በኋላ አየሁ የምስክርም ድንኳን መቅደስ በሰማይ ተከፈተ ማለቱ ምን ማለት ነው? እስቲ ማን ጎበዝ ነው የተማረ ሰው ካለ እስቲ አላችሁ እንደው ምን ማለት ነው ተከፈተ ማለት? ይሄ በነገራችን ላይ ግብፃውያን መተርጉማንም ኢትዮጵያውያን ሊቃውንትም ምስራቃውያን ቤተክርስቲያን አባቶችም የሚያስተምሩት የሚገልጡት እውነት ነው። ተከፈተ ማለት ሚስጥር ተገለጠ፣ ያልታየ ሚስጥር ታየ። እንዲያው ኢትዮጵያውያን ሊቃውንት በጣም ደስ በሚል መልኩ ነው የሚገልጹት። በሰማይ የሚከፈትና የሚዘጋ በር ኖሮ አይደለም ይላሉ። ከዛ ሲያብራሩም ይላሉ በተከፈተ በር አንድ በር ሲከፈት በውስጥ ያለ ዕቃ እንደሚታይ አዲስ ሚስጥር ያልታየ ሚስጥር ታየ ማለት ነው። በር ስትዘጉ እንዲያው አንድ በር ስትዘጉ ውስጥ ያለው ነገር ይታያል ጎበዞች። አሁን ይሄ ጀስት በር ነው ብላችሁ አስቡት። እንደዚህ አድርጌ ላሳይ። አሁን ይሄ ጽሁፍ ይታያል አይደለ? ጽሁፉ ይታያቸዋል። አሁን እንደዚህ ባደረገው ይሄ አሁን በሩ ነው ማለት ነው። አሁን በሩ ሲከፈት ወይም ይሄ የሸፈንኩት ነገር ሲከፈት ከውስጥ ይሄ ጽሁፍ ይታያል። በሩ ሲዘጋ አይታይም፣ ይታያል ስከፍተው። ይሄ ደግሞ ሲዘጋው አይታይም። አያችሁ? ሲከፈት ይታያል፣ ሲዘጋ አይታይም። ሲከፈት ይታያል፣ ሲዘጋ አይታይም። ኦኬ። ስለዚህ ምን እያለ ነው? ከዚህም በኋላ አየው የምስክርም ድንኳን መቅደስ በሰማይ ተከፈተ ሲል ሚስጥር ታየ፣ ያልታየ ሚስጥር። ኦኬ፣ ያልታየ ሚስጥር ታየ፣ ከእግዚአብሔር ዘንድ ራእይ ተገለጠ ማለት ነው እንጂ በሰማይ በርና መስኮት ኖሮ አይደለም። ኦኬ፣ በቸም ይሄን ስለተማራችሁ ግልጽ ነው ብዬ ተስፋ አደርጋለሁ። እሺ እንቀጥል። ግሬድ እያደረጋችሁ ውጤት እየሰጣችሁ ለራሳችሁ አራተኛ። እሺ ራዕየ ዮሐንስ ምዕራፍ 16 ቁጥር 1 ላይ ነው። ይሄ በጣም ቀላል ነው። መቼም ይሄንን ጥያቄ ሚስት የለም ብዬ ተስፋ አድርጋለሁ። ለሰባቱ መላእክት ሄዳችሁ የእግዚአብሔር ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደስ ሰማሁ ይላል። ኦኬ፣ ይሄ ምንን ያሳያል? ምንን ያሳያል? ኦኬ፣ መቅሰፍት፣ ታላቅ መቅሰፍት። መልካም። እሺ፣ ሰባቱ መላእክት ሄዳችሁ የእግዚአብሔርን ቁጣ የእግዚአብሔርን ፍርድ ማለት ነው። የእግዚአብሔርን ፍርድ የያዙ ሰባቱ መላእክት ምን ተባሉ? በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደስ ሰማሁ ይላል። ኦኬ፣ ስራ ስሩ ማለት ነው። ፍርዱን በሰው የእግዚአብሔርን ፍርድ ግለጡ፣ ቅጣቱን ስራውን ስሩ ይላሉ አበው ሊቃውንቱ። በትርጉም ስራ ሰሩ፣ ፍርዱን አስተላለፉ። ከእግዚአብሔር ዘንድ የወጣውን ፍርድ በምድር ላይ አፈሰሱ ማለት ስራ ሰሩ። ስራ ሰሩ፣ ፍርዱን ገለጡ ማለት ነው። ፍርድ መስጠቱን ትክክል ከእግዚአብሔር ዘንድ በኃጥአን ላይ ፍርድ መውረዱን ነው የሚገልጠው። ይሄ በመጽሐፍ ሁለት ነገር ነው የሚሆነው። በኃጥአን ላይ ይፈረዳል፣ ለጻድቃን ደግሞ ይፈረድላቸዋል። ይሄ የእግዚአብሔር ቁጣ የሚለው በኃጥአን ላይ የወረደውን ፍርድ ነው የሚገልጸው። ኦኬ፣ ስራ ሰሩ ካላችሁ ችግር የለም፣ ትክክል ስራውን። ኦኬ፣ እሺ አምስተኛ። አይ ቲንክ አራተኛው ቀላል ነው። አምስተኛ የምድርም ነገስታት ከእርሷ ጋር ሴሰኑ፣ በምድርም የሚኖሩ ከዝሙቷ ወይን ጠጅ ሰከሩ ብሎ ተናገረኝ ይላል። ምን ማለት ነው? የምድር ነገስታት ከእርሷ ጋር ሴሰኑ የተባለ ኦኬ፣ ባቢሎን ምን ብያቸዋለሁ? የኃጢአተኞች ከተማ ምሳሌ ሆና ትነገራለች። ቤተ አይሁድ ብለው ይተረጉሙታል። አይሁዳውያን፣ በክርስቶስ ኢየሱስ ያላመኑ አይሁዳውያን፣ ሮማውያን፣ አህዛብ በዚህ ምሳሌ ይገለጣሉ። ኦኬ፣ የምድር ነገስታት ከእርሷ ጋር ሴሰኑ መባሉ ምን ነው የሚያሳዩት ቢሉ ያችን የኃጢአት ከተማ ባቢሎንን አብነት አድርገው ኃጢአት ሰሩ። ያችን የኃጢአት ከተማ ባቢሎንን አብነት አድርገው ምን ሰሩ? ኃጢአት ሰሩ። ምሳሌ አድርገው፣ አብነት ማለት ምሳሌ አድርገው። ኦኬ፣ ለምሳሌ ሮማውያን ይሄ አምልኮት ይፈጽሙ ከቱ
ሌሎች ነገስታት ያንን አምልኮተ ሰው እነሱም በሀገራቸው ፈጸሙ። ይሄ በከተማ ዘንድ ስናነሳው ነው። አውርደን ደግሞ ዲቮሽናል ኮሜንታሪ አድርገን በወደኛ ህይወት ስናመጣው ለምሳሌ አንድ ሰው አንድን ኃጢአተኛ ተመልክቶ ያንን ኃጢአት ያንን በደሉን ሲፈጽም አንድ ዘማዊን ሰው ተመልክቶ ያ ዘማዊ ሰው እንደሚፈጽመው አይነት ዝሙት መፈጸም አብነት አድርጎ ያንን በደል ያንን ኃጢአት መፈጸም። ለምሳሌ መቼም እኛ ኢትዮጵያውያን ይሄ ጥቅስ በደንብ አድርጎ ነው የሚገልጸን። ምዕራባውያንን አብነት አድርገን ወደ ሀገራችን ያስገባነው ሰለጠንን ብለን የሰጠይንበት ብዙ ነገሮች አሉ አይደል? በኃጢአት የተጨማለቅንበት ምዕራባውያን የሚያደርጉትን በምዕራባውያን ዘንድ የተጀመረውን ይሄ የእርስ በርስ ጋብቻ ወንድ ከወንድ ሴት ከሴት ጋብቻ ወስደን ወደ ሀገራችን የጨመርን ስንቶቻችንን ነው? በምዕራባውያን ዘንድ የሚደረገውን እህቶቻችን በምዕራባውያን ዘንድ የሚደረገውን ይሄ ልቅ የሆነ አለባበስ መሰልጠን ነው ብለን የሰየጥን ሰይጣንን ግብር ገንዘብ ያደረግን የለንም? ወደ ሀገራችን አምጥተን መጽሐፍ ለዝሙት የሚቀሰቅስ ልብስ ስለምትለብስ አንዲት ሴት የሚናገረው ምንድነው? ነፍሳትን ለማጥመድ ብሎ ነው የሚጠራት። የጋለሞታ ልብስ የለበሰች ነፍሳትን ለማጥመድ። እንዲህ አይነት ልቅ የሆነ የምዕራባውያንን ባህል ወደ ሀገራችን ያስገባን ስንቶቻችንን? የምድርም ነገስታት ከእርሷ ጋር ሴሰኑ ማለትም እሷን አብነት አድርገው ኃጢአት ፈጸሙ። ባቢሎንን አብነት አድርገው ኃጢአት ፈጸሙ። ቤተ አይሁድ ክርስቶስን እንዳሳደዱ የተመለከቱ አህዛብ እነሱን አብነት አድርገው ሐዋርያትን አሳደዱ። ሮማውያንን አብነት አድርገው የሮማውያንን ባህል ወደ ሀገራቸው አስገቡ። ግን የምድር ነገስታት ከእርሷ ጋር ሴሰኑ ሲል ባቢሎንን ወይም የኃጢአተኞች ያንን አንድ ኃጢአት ምሳሌ አድርገው እነሱም ኃጢአት ሰሩ። እስራኤል ዘስጋ አህዛብን አብነት አድርገው አምልኮተ ጣዖትን ገንዘብ እንዳደረጉ ታስታውሳላችሁ። ዲያቆንዬ ቴንኪዩ አስታወስከኝ። እናንተ ሰዎች ስለ ቀይ እሱን አልመለስኩላችሁም እንዴ? አንዴ ልመለስ። ቀይ አውሬ የሚለውን ቶሎ ልመልስላችሁ። ታዲያ አልደረስኩም ገና እሱ ስድስተኛ ጥያቄ ነው። ቆይ ዲያቆን ፋሲል አረተው እዛ እንደርሳለን። ቀጣይ ነው እሱ ንገሩልኝ ዲያቆንዬ። ተው እሱ ስድስተኛ ነው። እሺ አምስተኛ አንድ ኃጢአተኛን አብነት አድርጎ ኃጢአት መፈጸም። ለምሳሌ ጓደኛ ካላችሁ ጓደኛችሁ ጭፈራ ቤት ይሄ ዝሙት ቤት ሺሻው ድራጉን የሚያደርግ ከሆነ ጓደኛችሁን አብነት አድርጋችሁ ያንን ኃጢአት እናንተ የምትበድሉ ከሆነ ይሄ ጥቅስ የተነገረው ይሄ ጥቅስ በእናንተ ላይ ይፈጸማል ማለት ነው። የምድር ነገስታት ከእርሷ ጋር ሴሰኑ በምድርም የሚኖሩ ከዝሙታ ወይን ጠጅ ሰከሩ ብሎ ተናገረኝ ሲል እርሷን አብነት አድርገው ኃጢአት ሰሩ ማለት ነው። እሺ እንቀጥል፣ ችግር የለም። ስድስተኛ ይሄ ነው። ስድስተኛ ነው። እሺ ስድስተኛ 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ ይላል። ቀይ መባሉ ምንን ይናገራል? ሴት የተባለችው ማን ናት? አትንክ ይሄ ጥያቄ ነው መሰለኝ ብዙዎቻችሁ ቻሌንጅ ያደረጋችሁ ልበል። እንዲሁ ዝም ብዬ ሴንስ ሳደርግ ይሄ ጥያቄ ላይ ትንሽ ቻሌንጅ ያደረጋችሁ ይመስለኛል። ግን በጣም ቀላል ጥያቄ ነው። 7 ራሶችና 10 ቀንዶች ባሉበት በቀይ አውሬ ላይ መባሉ ኦኬ፣ ቀይ የሚለው ቃል ነፍሰ ገዳይ አውሬው ነፍሰ ገዳይ መሆኑን ደም አፍሳሽ መሆኑን ነው የሚገልጽ ነው። ቀይ የሚለው ደም አፍሳሽነቱን ነው የሚገልጸው። ኦኬ 7 ራሶች 10 ቀንዶችን ባሉበት በቀይ አውሬ ላይ ደግሞ አንዲት ሴት ተቀምጣ አየሁ ይላል። እቺ ሴት የሐሳቢው መሲህ ሙሽራ ይሏታል፣ ወይም ደግሞ የሐሳቢው መሲህ መንግስት። ኦኬ መንግስት። ይሄንን ክፍል ለመረዳት በቀላሉ እቺ ሴት እኛ ለምሳሌ የክርስቶስ ኢየሱስ ክርስቶስ ቤተክርስቲያን የክርስቶስ ምንድናት? ሙሽራ። ቤተክርስቲያን የተባለ እኔና እናንተ
አማናዊቷ ቤተክርስቲያን የክርስቶስ ኢየሱስ ሙሽራ ናት። የክርስቶስ ኢየሱስ ሙሽራ ናት። መንፈስ ቅዱስ የሚያድርባት መልካም የሆነውን ነገር የምታደርግ እኔና እናንተ የክርስቶስ ኢየሱስ ሙሽሮች ነን። ይሄን ማወቅ መቻል አለብን። በዚሁ መጠን የሐሳዊው መሲህ ሙሽራዎች ደግሞ ሞልተዋል። የሐሳዊው መሲህ መንበር፣ የሐሳዊው መሲህ ኦኬ ዲያብሎስ፣ ሐሳዊው መሲህ፣ ሐሳዊው ነብይ ሐሳባቸውን የሚፈጽሙባቸው ሰዎች የሐሳዊው መሲህ ሙሽራ ተብለው ይጠራሉ። ተጋብተዋል። ምን ማለት ነው? ተጋብተዋል። በአንድ ሐሳብ ይስማማሉ። ያ ሐሳብ ምንድነው? በአንድ ሐሳብ የሚስማሙት ዲያብሎስም ሐሳዊው መሲህም ሐሳዊው ነብይም የሐሳዊው መሲህ ሙሽራ የተባሉ ኃጢአተኞችም አንድ ሐሳብ አላቸው። ያ ሐሳብ በጉን መውጋት ነው። ክርስቶስ ኢየሱስን ማሳደድ ነው። ስለዚህ ኃጢአት የሚያደርግ ማንኛውም ሰው በዚህ ሴት ይመሰላል። የሐሳዊው መሲህ ሙሽራ ነው። የሐሳዊው መሲህ መንበር ነው። የሐሳዊው መሲህ መንግስት ነው። ዲያብሎስ በሱ ላይ ያድርበታል ማለት ነው። እርኩስ መንፈስ በሱ ላይ ያድርበታል ማለት ነው። ስለዚህ እቺ ሴት ማናት ከተባላችሁ የሐሳዊው መሲህ ሙሽራም ካላችሁ ነጥብ ስጡ። የሐሳዊው መሲህ መንግስት ካላችሁ ነጥብ ስጡ። ባቢሎንም ካላችሁ ቤተ አይሁድም ካላችሁ ሮማውያን የኃጢአተኞች ሰዎች ምሳሌ ናት። እሺ የመጨረሻ ጥያቄውን እኔ ግልጽ ነው ግን በደንብ እየገባችሁ ነው? ፈተናው እንዴት ነው? ቀላል ነው አይደል? እና ጎበዞች አያችሁ፣ በቃ የተማረ ሰው እንዲህ ነው። እንዴት ደስ ትላላችሁ? ዝም ብላችሁ ስትጨቃጨቁ ዘመናችሁን ብትጨርሱ አሁን እንደው በጠይቅ እዚህ አንድ ሰው አይመልስም። የተማራችሁ ዋጋ ከፍላችሁ ቁጭ ብላችሁ መማራችሁ አያችሁ የእግዚአብሔርን ሐሳብ መልእክቱን የቤተክርስቲያንን ትምህርት እንድትረዱ ዮሐንስ ራእይን እያወቃችሁ እየመጣችሁ ነው። እሺ 17ኛ የመጨረሻ በአስማትሽም አህዛብ ሁሉ ስተዋልና ይላል የዮሐንስ ራእይ ምዕራፍ 18 ቁጥር 23። በአስማትሽም አህዛብ ሁሉ ስተዋል የተባለችው ባቢሎን ናት። የሐሳዊው መሲህ መንግስት ናት። ለምንድን ነው በአስማትሽም አህዛብ ሁሉ ስተዋል የተባለችው? ለምንድን ነው? በደንብ ስሙ መልሱን። በአስማትሽ አህዛብ ሁሉ ስተዋልና ስትል ምን እያለች ነው? ሐሳዊው መሲህ አማናዊ መሲህ ሳይሆን አማናዊ መሲህ ነኝ ብሎ በሚያስመስለው ድንቅ ስራ በሚያስመስለው ተአምር እውነት ያልሆነውን በሐሰት ተአምር መሲህ ነኝ ብሎ ያስነገራልና ብዙ ሰዎች አዎ አንተ መሲህ ነህ፣ አዎ አንተ ክርስቶስ ነህ፣ አዎ አንተ ኢየሱስ ነህ ብለው ይቀበሉታል። ስለዚህ በግንባራቸውና በቀኝ እጃቸው የሐሳዊው መሲህን ስም ያተማሉ። ምን ማለት ነው? ቀኝና ግንባራቸውና ቀኝ እጃቸው ላይ መባሉ ግብሩን በአደባባይ ላይ ይገልጻሉ ማለት ነው። አያፍሩበትም። ሲዘሙቱ በአደባባይ ላይ አያፍሩም። ኦኬ ሐሳዊው አምልኮተ ሰው ገንዘብ ሲያደርጉ በአደባባይ ላይ አያፍሩም። በግንባር ላይ ግንባር እንደማይሸፈን ሰው ልጅ ግንባሩ እንደሚታይ የተገለጠ እንደሆነ በልብስ እንደማይሸፈነው ለሐሳዊው መሲህ የሰገዱ አምላክ ነህ ብለው የተመለከቱ ግብራቸው አምላክ ነህ ብለው መናገራቸው በአደባባይ ይሆናል። አያፍሩበትም። ኦኬ ስለዚህ በአስማትሽ አሕዛብ ሁሉ ስተዋል ሲል የሐሳዊው መሲህ መንግስት ሐሳዊው መሲህ እሱ ክርስቶስ ነው ብላ ተዋሻለች፣ ታስመስላለች። በምትሃት በሚያደርጉት ተአምር እርሱ ክርስቶስ ነው ብለው ሰዎች ሐሳዊው ነብይ በሚያደርገው ምታታዊ ተአምር ሐሳዊው መሲህ በሚያደርገው ከዲያብሎስ በሆነ የሐሰት ተአምር ኦኬ ብዙዎችን ያስታሉ። ስለዚህ በአስማትሽ አሕዛብ ሁሉ ስተዋል ምን ብለው ነው የሚሰጡት? ሐሳዊው መሲህ አማናዊ መሲህ ነው ብለው ይከተላሉ። ሎቱ ስብሐት። ይሄን ደግሞ መጽሐፍ ቅዱስ ላይ ላሳያችሁ። ይሄው አይደል እንዴ? ይሄው ላሳያችሁ መጽሐፍ ቅዱስ ላይ ዮሐንስ ራእይ ምዕራፍ 13 ላይ ተመልከቱ።
ለዘንዶውም ሰገዱለት ለአውሬውም ስልጣን ሰጥቶታልና አውሬው ማን ይመስለዋል እርሱንስ ሊዋጋ ማን ይችላል እያሉ ሰገዱለት አመለኩት ነው። አሁን ሐሳቢው በምንድነው የሚያደርገው? ሰዎች ይመለከቱት ዘንድ ያመልኩት ዘንድ ምን ያደርጋል የሚለውን ኮንሴፕት ላስረዳችሁ። ይሄው የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችም ታላላቆችም ባለጠጎችም ድሆችም ጌታዎችም ባሪያዎችም ሁሉ በቀኝ እጃቸው በግንባራቸው ምልክት እንዲቀበሉ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። ቁጥር 14 ላይ ስትመጡ በአውሬው ፊት ያደርግ ዘንድ ሐሳዊው ነብይ በአውሬው ፊት ያደርግ ዘንድ ከተሰጡት ምልክቶች ምታታዊ በሆነ እውነተኛ ያልሆነ ተአምራት ማለት ነው ምልክቶች የተነሳ በምድር የሚኖሩትን ምን ይላል ያስታል። እያነበባችሁ ነው በወዞች ምን ይላል አለ ያስታል። በምንድነው የሚያስተው? ሃይላይት ላድርግላችሁ። የአውሬው ምስል ይቅርታ ቁጥር 14 ነው። በአውሬው ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። ሐሳቢው ነብይ ሐሳዊ ኤልያስ ይሉታል። ይሄው ሌላም አውሬ ከምድር ሲወጣ አየው። የበግ ቀንዶች የሚመስሉ 2 ቀንዶች ነበሩት፣ እንደ ዘንዶም ይናገር ነበረ። በፊተኛው አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞቱ የሆነውንም ቁስል ተፈወሰለት። ለፊተኛውም አውሬ ምድርና በእርሱ የሚኖሩት እንዲሰግዱለት ያደርጋል አለ። ምን ማለት ነው? ለሞቱ የሆነው ቁስል ተፈወሰለት ማለት ነው። ሐሳዊው መሲህ ሞቶ ነበረ፣ ተነሳ። ክርስቶስ ሞትን ድል አድርጎ እንደተነሳ ሞቼ ነበረ፣ ሞትን ደግሞ ድል አድርጌ ተነስቻለሁ ይላል። ይሄንን ደግሞ የስተት ትርክት የሚያጨበጭብለት ማን ነው? ሐሳዊ ነብይ። ምን ይላል ሐሳዊ ነብይ? ኦኬ ለሞቱ የሆነው ቁስል ተፈወሰለት፣ ለፊተኛው አውሬ ምድርና በእርሱ የሚኖሩት እንዲሰግዱለት። ፊተኛው አውሬ የተባለ ሐሳዊው መሲህ። አሁን ሐሳዊው ነብይ ነው ይሄንን የሚያደርገው፣ እንዲሰግዱለት ያደርጋል። ከዛስ እሳትን እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶች ያደርጋል። ታላቅ መባሉ የምልክቱ ትክክለኛ ነው እያለን አይደለም። ታላቅ መባሉ ምልክቱ ትክክለኛ ነው እያለ አይደለም። ኦርቶዶክሳውያን ክርስቲያኖች ታላቅ መባሉ የሚያስገርም የሚያስደንቅ ይህ እንዴት ሊሆን ይችላል የሚያስብል ትልልቅ ታምራትን ያደርጋል። ያ ግን በምትሃት ነው እንጂ እውነተኛ ታምር አይደለም። ታላላቆች ምልክትን ያደርጋል። እንደ ኤልያስ ሐሳዊ ኤልያስ የሚሉት አበው በትርጓሜ ለዛ ነው። ኤልያስ ከሰማይ ዘንድ ከእግዚአብሔር ዘንድ እውነተኛ የሆነን ድንቅ እንዳደረገ ሐሳዊ ኤልያስ የሚሉት ደግሞ ሐሳዊው ነብይ ሐሳዊው መሲህ ሰዎች አንተ መሲህ ነህ ክርስቶስ ነህ ብለው ይሰግዱለት ዘንድ ድንቅ ያደርጋል። በምትሃት የሆነ ድንቅ ነው የሚያደርገው፣ እውነተኛ ግን አይደለም። ስለዚህ የዛሬ ፈተና የመጨረሻችን ቁጥር 7 በአስማትሽ አሕዛብን ሁሉ ስተዋልና ሲል በምትሃት በሚያደርጉት ሐሰተኛ በሆነ ድንቅ ሰዎች ለሐሳዊው መሲህ አንተ መሲህ ነህ ብለው ስለሚሰግዱ በአስማትሽ አሕዛብን ሁሉ ስተዋልና ተባለ። ግልጽ ነው። እቺ የሐሳዊው መሲህ መንግስት ማለት ነው። ግልጽ ነው አይደለ?